ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘው መራግብራችንን ይዘን መተናል። በአማራ ክልል እንደወትሮ ሁሉ ባለፉት 2 ቀናትም በርካታ አውደ ውጊያዎች መደረጋቸውን መረጃዎች ያመለክታሉ። እንደተለመደውም ከፍተኛ ቁጥር ያለው የአገዛዙ ሰራዊት በፋኖች ቁጥጥር ስር መግባታቸውን ስንቅና ትጥቅም በብዛት በቁጥጥር ስር መዋሉን ነው በተገኘው መረጃ ላይ ተገለጸው። የፋኖ ኃይሎች ያደረጉ ያሉትን ተጋድሎ በተመለከተ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። በሰሜን ወሎ በራያ አካባቢ ከባድ ውጊያ ተቀስቅሷል። ከዚህ በፊት እንደተለመደው መልሶ ማጥቃት የግማሽ ቀን ወይንም በሰዓታት ልዩነት ብቻ የተጠናቀቀው ውጊያ አይደለም። ከሌሊቱ ጀምሮ አሁንም በውጊያ ላይ ናቸው። በጣም በርካታ ቦታዎችን ያካለለ ከፍተኛ ውጊያ እየተደረገ ነው። የአገዛዙ ጦር 3 እግረኛ እዞችን፣ 1 ሜካናይዝድ እዝን፣ ድሮኖችን፣ ጀቶችን፣ ሄሊኮፕተሮችን አሰማርቶ ጥቃት ለመሰንዘር እንቅስቃሴ ያደረገ ቢሆንም የሚኒሊክ እዝ ባደረገው ማጥቃት በተለይ 101ኛ፣ 102ኛ፣ 103ኛና 105ኛ ክፍለ ጦሮች ከልዩ ዘመቻ መምሪያው ጋር በጋራ በመቀናጀት ከራያ እስከ ላስታ በተደረገው ውጊያ በአገዛዙ ጦር ለበርካታ ዓመታት ተይዘው የነበሩ ጠንካራ ምሽጎች እየተደረመሱ የፋኖ ኃይሎች መቆጣጠር መቻላቸውን ለማወቅ ተችሏል። በሰሜን ወሎ ከራያ ቆቦ እስከ ዋጃ ድረስ በሚገኙ ጮቤበር፣ ጠዘጠዝ፣ ባይባዋና አማያ በተባሉ ቀበሌዎች ላይ በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል ጠንካራ ውጊያ እየተደረገ ነው። በአየር ኃይል የታገዘ ውጊያ ነው እየተደረገ የሚገኘው። ይሄ ውጊያ ፋኖ ኃይሎችን ሰፊ ቀጠናን ያካለለ ጥቃት መፈጸማቸውን ተከትሎ ከባድ ጉዳት ያስተናገደው የአገዛዙ ጦር ተጨማሪ ኃይል ከራያ አላማጣ አካባቢ እንዲሁም ከራያ ባላ አካባቢዎች አሰባስቦ ወደ ውጊያ ቀጠናው እያጓጓዘ እንደሚገኝ መረጃዎች አመላክተዋል። በተጨማሪም ከሆርማትና ጮቢበር ወታደራዊ ካምፕ ላይ ተከታታይነት ያለው የከባድ መሳሪያ ተኩስ እያደረገ ይገኛል። በዚህ አካባቢ እንግዲህ የፋኖ ኃይሎች ወደ ቆቦ ከተማ በመጠጋታቸው በቆቦ ከተማ ላይ ምንም አይነት ወታደራዊ ይሁን የሲቪል እንቅስቃሴ የመንግስት መስሪያ ቤቶች ተዘግተዋል። ጎዳናዎች ከሰውም ሆነ ከመኪና እንቅስቃሴ ጸጥ ብለዋልኝ። የፋኖ ኃይሎች ወደ ከተማው ይገባሉ በሚል ከፍተኛ ስጋት ከጮቢበርና ከተለያዩ ወታደራዊ ካምፖች በተለይ ሆርማት ከተባለው ወታደራዊ ካምፕ የከባድ መሳሪያ ተኩስ ወደ ገጠራማው ቀበሌው አካባቢ ወይም ከተማው ዙሪያ አካባቢ ወደሚገኙ ቦታዎች ላይ ከፍተኛ የሆነ የከባድ መሳሪያ ተኩስ እየፈጸመ ነው የሚገኘው። ውጊያው አሁንም አልተጠናቀቀም። ሲጠናቀቅ አጠቃላይ የደረሰውን ጉዳት ምናድረስ መሆኑን እንዲታወቅ እፈልጋለሁ። ነገር ግን ለተከታታይ 3 ዓመታት በአገዛዙ ጦር ተይዘው የነበሩ በኮንክሪት የተሰሩ የቁም ምሽጎች ተደርምሰው በፋኖ ቁጥጥር ውስጥ ውጊያም ገና ቁጥሩ ያልታወቀ በርካታ የአገዛዙ ጦር መደምሰሱንና እየሸሹ ወደ ቆቦ ከተማ በማፈግፈግ ላይ እንደሚገኙና ይሄንን ኃይል ለመደገፍ ከተለያዩ አካባቢዎች የሚኒሻ ኃይሉ ከዚህ በፊት በውጊያ አሻጥር ሰርታቸዋል፣ ከእንግዲህ በኋላ ወደ ውጊያ አትገቡም ተብሎ በካምፕ ውስጥ የነበሩ በቆቦ ዙሪያ የነበሩ የሚኒሻ አባላትን ወደ ጦር ቀጠናው ፊት በማሰለፍ የመከላከያ ኃይሉ የከባድ መሳሪያ ድጋፍ እየሰጠ ውጊያ እየተደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተለይ የድሮን ተኳሾቹ ጠዘጠዝ በተባሉ አካባቢዎች ላይ ዝቅ ብለው እየበረሩ ነገር ግን በፋኖ ኃይሎች ላይ ጉዳት እንዳላደረሱና የገጠር አካባቢዎችን ግን ሰላማዊ የአርሶ አደር አካባቢዎችን ግን በድሮን እየደበደቡ እንደሚገኙ በሄሊኮፕተርም ጭምር ውጊያ እየተደረገ እንደሆነና የአገዛዙ ጦር ካምፖች የፋኖ ኃይሎች በከባባድ መሳሪያዎች በሞርተሮች በአርፒጂዎችና በድሽቃዎች እየደበደቡ ከምሽጎቻቸው እንዳስወጧቸው መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በመካነ ሰላም ከተማ አቅራቢያ የአገዛዙ ጦር በከባድ መሳሪያ የታገዘ ውጊያ ከፍቶ የነበረ ቢሆንም በፋኖ መልሶ ማጥቃት በተለይ የሚኒሊክ እዝ 105ኛ ኮር ለ3 ተከታታይ ቀናት ባደረጉት የመልሶ ማጥቃት ወደ ሙሉ ማጥቃት ተንቀሳቅሰው ነጸኛ የአገዛዙ ክፍለ ጦር በሊት ወደ ተባለች ከተማ ለመግባት ያደረገውን ጥረት መክተው በመመለስ ጉዳት አድርሰውበት ወደ ኋላ ማፈግፈጉን ለማወቅ ተችሏል። የአገዛዙ 11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር ለማገዝ በተለይ ቤሊት ከተባለችው አካባቢ የአገዛዙ ጦር ከበባ ውስጥ በመግባቱ ይሄንን በከበባ ውስጥ የነበረውን የአገዛዙ ጦር ለማዳን ከተለያዩ አካባቢዎች በተለይ ከመሃል ሳይንትና ከአማራ ሳይንት 2 ወረዳዎች ላይ 87ኛ ክፍለ ጦር በ3 አቅጣጫ እነዚህን የታፈኑ ኃይሎችን ለማዳን እንቅስቃሴ ቢያደርግም መንገድ ላይ አደሬ በተባለ ቦታ ላይ ከ2 ቦታ ላይ ቆረጣ በመፈጸም የፋኖ የ105ኛ ኮር 29ኛ ክፍለ ጦር በቆረጣ መታ ብትንትኑን እንዳወጣ
እንደወጣችውና ወደ ኋላ እንደተመለሱ በተለይ በመካነ ሰላም ከተማ ላይ በሚገኘው ሆስፒታል በርካታ የአገዛዙ ኮማንዶ እና የመደበኛ ጦሩ በቁስለኛ መጨናነቁን ነው ለማወቅ የተቻለው። እንዲሁም በደብረ ማርቆስ ከተማ ሌሊት በፓትሮል ሲንቀሳቀሱ በነበሩ የአገዛዙ ጥምር ጦር ላይ የቴዎድሮስ እዝ 206ኛ ኮር የአገዛዙን ጦርና የብልጽግና አመራሮችን እርምጃ የሚወስዱ ቀኝ የተባሉ የፋኖ አደረጃጀት የከተማ አጥቂዎች አሰማርቶ ጥምር ኃይሉ ከጎዛመን ፖሊስ ጣቢያ ወደ ጎተራ ሲጓዝ በተፈጸመበት ተከታታይ የቦምብ ማጥቃት ወታደራዊና ፖለቲካዊ አመራሮችን ጨምሮ 24 አባላት የተገደሉ ሲሆን 3ቱ በጽኑ መቁሰላቸውን ለማወቅ ተችሏል። በርካታ የቦምብ አረሮችን የተወረወሩት ፓትሮሉ ላይ የነበሩ የአገዛዙ ጦር አብዛኛዎቹ ሲገደሉ 3ቱ ቆስለዋል። ፓትሮሏም እንዲሁ በሰዓት መጋየቷንና ከጥቅም ውጭ መደረጓን መረጃዎች ያመላክታሉ። የአገዛዙ ጦር ከላሊበላ ተነስቶ ጋሸና ለሚገኘው ጦር ስንቅና ትጥቅ ለማቀበል በአጀብ ሲጓዝ ድብኮና ዳቦ ከተባሉ 2 ከተሞች ላይ በቆረጣ በመምታት የፋኖ ኃይሎች ከ20 በላይ የአገዛዙ ጦር ሲገሉ 25ቱን አቁስለዋል ተብሏል። በርካታ መሳሪያዎችና ወታደራዊ ቁሳቁሶችን በመማረክ ጦሩ ተበትኖ ወደ መጣበት ላሊበላ እንዲያፈገፍግ ማድረጋቸውን የሚኒሊክ 303ኛ ኮር አስታውቋል። በሌላ ዜና በትናንትናው ዕለት በደቡብ ጎንደር ሊቦ ከምከም ወረዳ ከአዲስ ዘመን አቅራቢያ አርኖ ጋርኖና ጣራ ገዳም በተባለ ቦታዎች ላይ የፋኖ ኃይሎች በአገዛዙ ጦር ላይ ከ45 በላይ የአገዛዙ ጦር ከመገደሉ በተጨማሪ ሲጓጓዙበት የነበረው 2 ፓትሮል ተሽከርካሪ ሙሉ በሙሉ መቃጠሉና ከጥቅም ውጭ መደረጉን ነው ለማወቅ የተቻለው። እየተደረገ ባለው እንቅስቃሴ የአገዛዙ ጦር በሌሊትም በቀንም ለማጥቃት በሄደበት አካባቢ ከፍተኛ ጉዳት እየደረሰበት ወደኋላ ማፈግፈግ በማይችልበት ደረጃ በርካታ ጉዳት እየደረሰበት እንደሆነ ነው ለማወቅ የተቻለው። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘራ ያዕቆብ 1ኛ ኮር ናደው ክፍለ ጦር በአገዛዙ አየር ወለድ የኮማንዶ አባላት ላይ መልሶ ማጥቃት በመፈጸም ድል መቀዳጀቱን አስታወቀ። የአገዛዙ ጦር በ3 አቅጣጫ ዙ23 እና ብዛት ያለው ድሽቃ ይዞ መራቤቴ ታች ቤት ቀበሌ የመጣው የአገዛዙ ጦር በተለይ በቡዮ ላይ በሸፈሬ አምባና በጮሬ ቀበሌ አድርጎ ወደ ጉራንዳ ከበባ ለማድረግ ከሌሊቱ 9 ሰዓት አካባቢ እንቅስቃሴ በሚያደርግበት ሰዓት የአገዛዙን ጦር ለመምታት መረጃው የደረሳቸው የፋኖ ኃይሎች በተለይ ቡዮ በተባለ ቀበሌ ላይ አንድ ሙሉ ሲኖ ትራክ የአገዛዙ አየር ወለድ ኮማንዶ ከሌሊቱ 9 ሰዓት ተኩል ላይ በተጀመረ ውጊያ በተፈጸመባቸው የአርፒጂ ጥቃት መደምሰሳቸውን ለማወቅ ተችሏል። ከዚህ በተጨማሪ አንድ ሻምበል አመራርን ጨምሮ 36 የአገዛዙ ጦር ተደምስሷል። 26ም እንዲሁ በተደረገው ውጊያ ማቁሰላቸውን አስታውቀዋል። በሌላ አቅጣጫም የክፍለ ጦሩ 4ኛ ሻለቃ በባሶና ወራና ወረዳ የምርጫ ካርድ ይዘው ሲንቀሳቀሱ የነበሩ የአገዛዙ ጦርና የብልጽግና አመራሮች በተለይ ደበሌና ሮብ ገበያ በተባሉ ቀበሌዎች የናደው ክፍለ ጦር ባደረገው የማጥቃት እንቅስቃሴ የብልጽግና አመራሮችን አጅበው ሲንቀሳቀሱ የነበሩ የመከላከያ ሰራዊት አባላትን መምታታቸውንና በተደረገው ውጊያም አንድ ፓትሮል መኪና መቃጠሏ